ሰላም ጤና ይስጥልኝ። ዛሬ የምናየው ስለ ተራ የኩሽና ቅመም ሳይሆን በዓለም ዙሪያ ለዘመናት እንደ ተፈጥሯዊ መድኃኒት ስለሚያገለግለው ነጭ ሽንኩርት ነው። ምናልባት ጠዋት በባዶ ሆድ የነጭ ሽንኩርት ውሃ መጠጣት እንግዳ ሊመስል ይችላል። ነገር ግን ይህቺ ትንሽ ልምድ በ7 ቀናት ውስጥ ብቻ የሰውነታችሁን ስሜት ሙሉ በሙሉ ብትቀይረው የሚኖረው ለውጥ በእርግጥ ያስገርማችኋል። በሽታ የመከላከል አቅምን ከመገንባት ጀምሮ የልብ ጤናን እስከ ማሻሻልና ሰውነትንም ከቆሻሻ እስከ ማጽዳት ድረስ ነጭ ሽንኩርት ወደር የለውም። በመሆኑም በእነዚህ 7 ቀናት ውስጥ በሰውነታችሁ ውስጥ በትክክል ምን ይከሰታል? በእርግጥስ ሰዎች እንደሚሉት ውጤታማ ነው? ይህንን በዚህ ቪዲዮ ላይ የምናየው ይሆናል። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ ምክንያቱም ውጤቱ በእርግጥም ሊያስገርማችሁ ይችላል። በቅድሚያ ግን የነጭ ሽንኩርት ውሃ ምን እንደሆነ ልንገራችሁ። የነጭ ሽንኩርት ውሃ በጣም በቀላሉ ልታዘጋጁት የምትችሉት ተፈጥሯዊ መጠጥ ቢሆንም ከፍተኛ የጤና ጥቅሞችን ይዟል። ነጭ ሽንኩርት ሲጨፈጨፍ ወይም ደግሞ ሲከተፍ አሊሲን የሚባል ንጥረ ነገር ይለቃል። ይህም ለአብዛኛው የመፈወስ ወይም ደግሞ የመድኃኒትነት ባህሪው ምክንያት ነው። ይህም ንጥረ ነገር ጠንካራ የባክቴሪያ የቫይረስና የኢንፌክሽን መከላከያ ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አሉት። ከውሃ ጋር ተቀላቅሎ ሲጠጣ በተለይም በባዶ ሆድ ሰውነታችሁ እነዚያን ንጥረ ነገሮች በፍጥነት ሊመጥ ስለሚችል አጠቃላይ ጤናችሁን ለመደገፍ ውጤታማና ተፈጥሯዊ መንገድ ያደርገዋል ማለት ነው። ስለሆነም ይህንን ድንቅ ተፈጥሯዊ መጠጥ መጠጣት በ7 ቀናት ውስጥ ምን አይነት ተአምሮችን ወይም ደግሞ ለውጦችን ያስገኛል የሚለውን አሁን እነግራችኋለሁ። ከመጀመሪያው ቀን እስከ ሁለተኛው ቀን የሚኖረው ለውጥ ምንድነው? የቆሻሻ ማስወገድ ወይም ደግሞ የዲቶክስ ሂደት ይጀምራል። በመጀመሪያዎቹ 2 ቀናት ውስጥ ሰውነታችሁ ከዚህ አዲስ ልምድ ጋር መላመድና ምላሽ መስጠት ይጀምራል። ነጭ ሽንኩርት ጉበትን በማነቃቃት ትልቅ ሚና ይጫወታል። ጉበት ደግሞ በሰውነታችን ውስጥ ያሉ መርዛማ ነገሮችን በማስወገድ ረገድ ዋነኛው አካላችን ነው። በዚህ ምክንያት የሰውነታችሁ ስርዓት ቆሻሻዎችን ይበልጥ ውጤታማ በሆነ መንገድ ማስወገድ ይጀምራል ማለት ነው። በዚህ ወቅት አንዳንድ ትናንሽ ለውጦችን ልታስተውሉ ትችላላችሁ። ለምሳሌ ከወትሮ በተለየ መጠነኛ የሆነ የሙቀት ስሜት መሰማት፣ በተደጋጋሚ ወደ መጸዳጃ ቤት መሄድ ወይም ደግሞ ቀላል የሚባል የሆድ ምቾት ማጣት ወይም ደግሞ መንሳት ሊሰማችሁ ይችላል ማለት ነው። እነዚህ ምልክቶችም ሰውነታችሁ ራሱን እያጸዳና በነጭ ሽንኩርት ውስጥ ካሉ አክቲቭ የሆኑ ንጥረ ነገሮች ጋር እየተላመደ መሆኑን የሚያሳዩ የተለመዱ ምልክቶች ናቸው ማለት ነው። ስለዚህ ከቀን 1 እስከ 2ኛው ቀን ድረስ ማለት ነው የቆሻሻ ማስወገድ ሂደት የሚጀምር ይሆናል ማለት ነው። ከ3ኛው እስከ 4ኛው ቀን ደግሞ የሰውነት በሽታ የመከላከል አቅማችሁ ይጨምራል። በ3ኛውና በ4ኛው ቀን የሰውነት በሽታ የመከላከል ስርዓት እየጠነከረ መምጣት ይጀምራል። ነጭ ሽንኩርት ጎጂ ባክቴሪያዎችንና ቫይረሶችን የመዋጋት ችሎታ እንዳለው ይታወቃል። ይህም ሰውነታችን ራሱን በብቃት እንዲከላከል ይረዳዋል ማለት ነው። በዚህ ደረጃ ላይ ቀኑን ሙሉ የበለጠ ጉልበት እንዳላችሁና የድካም ስሜትም እንደሚቀንስ ሊሰማችሁ ይችላል። ቀላል የጉንፋን ምልክቶች ካሉባችሁ ወይም ደግሞ ሰውነታችሁ 0 ከነበረም መሻሻሉን ልታዩ ትችላላችሁ። ይህም የሆነበት ምክንያት ሰውነታችሁ አሁን የነጭ ሽንኩርትን ተፈጥሯዊ ባህሪያት በመጠቀም የመከላከል አቅሙን በንቃት እያጠናከረ ስለሚገኝ ነው ማለት ነው። ከ5ኛው እስከ 6ኛው ቀን ደግሞ የልብና እንዲሁም ደግሞ የደም ስሮች ጤንነትን ታገኛላችሁ። የነጭ ሽንኩርቱን ውሃ መጠጣት በቀጠላችሁ ቁጥር ጥቅሞቹ ወደ ትልቅ የሰውነት ክፍሎቻችሁ በተለይም ደግሞ ወደ ልብና የደም ዝውውር ስርዓት መድረስ ይጀምራሉ። ነጭ ሽንኩርት የደም ስሮችን ማለትም የደም ቧንቧዎችን ለማፍታታትና የደም ፍሰትንም ለማሻሻል እንደሚረዳ ይታወቃል። ይህም ለአጠቃላይ የልብና የደም ቧንቧ ማለትም የካርዲዮቫስኩላር ጤና ትልቅ የሆነ ድጋፍን ይሰጣል ማለት ነው። በዚህ ጊዜ ውስጥም አንዳንድ ሰዎች የተሻለ የደም ዝውውር፣ የተረጋጋ የኃይል መጠን እናም ደግሞ አልፎ ተርፎም መጠነኛ የደም ግፊት መሻሻል ሊሰማቸው ይችላል። እነዚህም ለውጦች በውጫዊ ሁኔታ ያን ያህል ጎልተው ላይታዩ ቢችሉም በውስጥ በኩል ግን ሰውነታችሁ በበለጠ ብቃት እናም ደግሞ በለሰለሰ ሁኔታ እየሰራ ይገኛል ማለት ነው። ስለዚህ በእነዚህ ቀናት ውስጥ ማለትም በ5ኛውና በ6ኛው ቀን የልባችሁ ጤንነትና እንዲሁም ደግሞ አጠቃላይ የደም ዝውውራችሁ ጤንነት የተሻሻለ ይሆናል ማለት ነው። ከዛ በኋላ በ7ኛው ቀን ደግሞ ግልጽ የሆኑ የሚታይ ውጤቶችን ታያላችሁ።
በሰባተኛው ቀን የነጭ ሽንኩርት ውሃው የተቀናጀ ውጤት ይበልጥ ጎልቶ መታየት ይጀምራል። የምግብ መፈጨት ስርዓታችሁ ቀላልና ምቹ እንደሆነ ይሰማችኋል። እንዲሁም የሆድ መነፋት ስሜት ይቀንሳል። አንዳንድ ሰዎች ደግሞ የቆዳ መጥራትና መለስለስን ያስተውላሉ። ይህም ከቆሻሻ ማስወገድ ማለትም ዲቶክስ ሂደትና እንዲሁም ደግሞ ከተሻሻለው የደም ዝውውር ጤንነት ጋር የተያያዘ ነው። በተጨማሪም ደግሞ በአጠቃላይ የጥንካሬና የንቃት ስሜትም ይሰማችኋል። ምንም እንኳን ውጤቱ እንደ ሰውነታችሁ ሁኔታ ሊለያይ ቢችልም ብዙ ሰዎች ይህንን ልምድ ለአንድ ሙሉ ሳምንት ካከናወኑ በኋላ ግልጽ የሆነ ልዩነትን እንደሚሰማቸው ይናገራሉ። ስለዚህ አጠቃላይ የሚታይ ለውጥን በዚህኛውና በመጨረሻው ቀን የምታስተውሉ ይሆናል ማለት ነው። ነገር ግን አንድ ነገር ማስተዋል ያለባችሁ ምንድን ነው? የነጭ ሽንኩርት ውሃን መጠጣት እነዚህን አሁን የጠቀስኳቸውን ጥቅሞች ብቻ የሚያስገኝ አይደለም። ጥቅሞቹ ከዚህም ባለፈ በርካታ ናቸው። ነገር ግን በ7 ቀናት ውስጥ በደንብ ሊታዩ የሚችሉ አስገራሚ ለውጦች እነዚህን ይሆናሉ ማለት ነው። ታዲያ ይህንን ተአምራዊ መጠጥ እንዴት ማዘጋጀት እንችላለን? ሙሉ ጥቅሙን ለማግኘት የነጭ ሽንኩርት ውሃን በትክክል ማዘጋጀት በጣም አስፈላጊ ነው። መጀመሪያ አንድ ወይም ደግሞ 2 የነጭ ሽንኩርት ፍንካሾችን በመውሰድ መውቀጥ ወይም ደግሞ መጨፍጨፍ አለባችሁ። ከዚያ በኋላ ለ5 ወይም ደግሞ ለ10 ደቂቃ ያክል እንዲቆይ ማድረግ ይኖርባችኋል። ይህ የምታደርጉት ለምንድን ነው? አሊሲን የተባለው ዋነኛው የነጭ ሽንኩርት ንጥረ ነገር አክቲቭ እንዲሆንና በብቃትም እንዲፈጠር ለማድረግ ነው ማለት ነው። በመቀጠል ነጭ ሽንኩርቱን በአንድ ብርጭቆ ለብ ባለ ውሃ ውስጥ መጨመር ነው። ውሃው በጣም የፈላ አለመሆኑን እርግጠኛ መሆን አለባችሁ። የፈላ ውሃ መሆን የለበትም። ለምን? ውስጡ ያለውን ንጥረ ነገር ስለሚያጠፋው ማለት ነው። እንዲሁም ደግሞ ሙቀቱ ጥቅሙን ስለሚቀንስባችሁ ውሃው መፍላት የለበትም። ለብ ያለ ብቻ መሆን አለበት። ጣዕሙ በጣም ከበረታባችሁ ደግሞ ለመጠጣት እንዲያመቻችሁ ጥቂት የሎሚ ጭማቂ ወይም ደግሞ ጥቂት ማርን መጨመር ትችላላችሁ። ለተሻለ ውጤት ጠዋት በባዶ ሆድ ይህንን ተአምራዊ መጠጥ እያዘጋጃችሁ በዚህ መልኩ ማለት ነው እያዘጋጃችሁ መጠጣት ይመከራል። በባዶ ሆዳችሁ ልጠጡ ይገባል ማለት ነው። ስለዚህ በዚህ መልኩ በቀላሉ ማለት ነው የነጭ ሽንኩርትን ውሃ አዘጋጅታችሁ መጠጣት ትችላላችሁ ማለት ነው። ነገር ግን ማስጠንቀቂያዎችና እንዲሁም ደግሞ ጥንቃቄ የሚያስፈልጋቸው አንዳንድ ነጥቦች አሉ። የነጭ ሽንኩርት ውሃ ተፈጥሯዊ ቢሆንም በጣም ኃይለኛ ስለሆነ በጥንቃቄ መጠቀም ያስፈልጋል። በተለይ ደግሞ የምግብ መፈጨት ስርዓታቸው ስስ በሆኑ ወይም ደግሞ ሴንሲቲቭ በሆኑ ሰዎች ላይ የሆድ ህመምን እንዲሁም ደግሞ የጨጓራ ህመምን ሊያስከትል ይችላል። እንደ ጨጓራ ቁስለት ያሉ የጤና ችግሮችም ካሉባችሁ ወይም ደግሞ የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ በፍጹም ይህንን መጠጥ ወይም ደግሞ የነጭ ሽንኩርትን ውሃ መጠጣት የለባችሁም። በተጨማሪም ከመጠን በላይ አለመውሰድ በጣም ወሳኝነት ነው። ምክንያቱም የነጭ ሽንኩርት ውሃን አብዝቶ መጠጣት ከጥቅሙ ይልቅ ለህመም ስለሚዳርጋችሁ ነው። በተለይ አሁን ያልኳችሁ የጤና ችግሮች ካሉባችሁ፣ ለምሳሌ በዋነኛነት የጨጓራ ህመም፣ የአንጀት ቁስለት ችግሮች ካሉባችሁ በፍጹም መጠቀም የለባችሁም። ይህንን እንደ ማስጠንቀቂያ እንድትይዙልኝ እፈልጋለሁ ማለት ነው። ይህንን መረዳት አለባችሁ። ሌላው ደግሞ ከመጠን ጋር በተያያዘ በቀን ከአንድ ብርጭቆ በላይ መጠጣት የለባችሁም። ይህንንም ማስተዋልና መረዳት ያስፈልጋል ማለት ነው። ስለሆነም ለ7 ቀናት የነጭ ሽንኩርትን ውሃ መጠጣት ቀላል ልምድ ቢሆንም በትክክለኛው መንገድ ከተከናወነ ግን በሰውነታችሁ ላይ ትርጉም ያለው ለውጥን ያመጣላችኋል። ሰውነትን ከቆሻሻ ከማጽዳት ጀምሮ በሽታ የመከላከል አቅምን እስከ ማጠናከርና የልብ ጤናን እንዲሁም ደግሞ የደም ዝውውር ጤናን እስከ መደገፍ ድረስ ይህ ተፈጥሯዊ መድኃኒት ሰፊ ጥቅሞችን ያስገኛል ማለት ነው። ይሁን እንጂ እንደ ማንኛውም የጤና ተግባር ሁሉ አዎንታዊ ውጤት ለማግኘት ቀጣይነትና መጠነኛ የሆነ አጠቃቀም ቁልፍ ጉዳዮች እንደሆኑ መረዳትና መገንዘብ ያስፈልጋል ማለት ነው። ስለሆነም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለተጨማሪም ተፈጥሯዊ የጤና ምክሮች ቻናሌን ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። አዲስ ለሆናችሁ ቤተሰቦች ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። በጣም አስፈላጊና ጠቃሚ የሆኑ የጤና መረጃዎችን በቀጣይነት የምታገኙበት አስተማሪ የጤና ቻናል ነው ማለት ነው። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።